መስቀል ይህን ያውቃሉ? መስቀል ሰቀለ አንጠለጠለ ከሚል የግዕዝ ግስ ቃል የመጣ ሲሆን ጥሬ ትርጉሙ መስቀያ ማንጠልጠያ ማለት ነው። ሚስጥራዊ ትርጉሙ ደግሞ መከራ፣ የክርስቲያን አርማ፣ የአጋንንት መቅጫ መሳሪያ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ለ300 ዓመታት ተቀብሮ እንደኖረ የታሪክ መጻሕፍት ይነግሩናል። ንግስት እሌኒም መስቀሉን ፈልጊ የከበሩ መካናትንም አምጪ የሚል ራዕይ በማየት እንደ ሰማይ ኮከብ እንደ ምድር አሸዋ የበዙ ሰራዊቶቿን በማስከተል መስቀሉን ፍለጋ ወደ ኢየሩሳሌም ሄደች። ቅዱስ መስቀሉንም የተቀበረበትን ቦታ አብዝታ ብትጠይቅም የሚነግራት ሰው በማጣት ከብዙ ውጣ ውረድ በኋላ አሚኖስና ኪራቆስ የሚባሉ ሁለት አባቶችን በማግኘት አጥብቃ መጠየቅ ትጀምራለች። ከብዙ ረሃብና ስቃይ እንግልት በኋላ አሚኖስና ኪራቆስ መስቀሉ ያለበትን ቦታ ይናገራሉ። ንግስት እሌኒም መስከረም 16 ቀን ደምራ አስደምራ በአባቶች ጸሎት ቡራኬ አስደረሳ በተደመረው እንጨት ላይም ሳንድሮስ የሚባል ነጭ ዕጣን ብታጤስ ዕጣኑን መስቀሉ ካለበት ቦታ ሰገደ። መስከረም 17 ቀንም ቁፋሮ በመጀመር መጋቢት 10 መስቀለ ክርስቶስ ካለበት ቦታ አውጥተውታል። የጌታችን የኢየሱስ ክርስቶስ መስቀል አጋንንትን የሚያወጣ፣ ሕሙማንን የሚፈውስ፣ ለምጽ የሚያነጻ፣ እውርን የሚያበራ፣ ሙትን የሚያስነሳ የእግዚአብሔር ኃይል የሚገለጽበት ታላቅ መስቀል ነው። ለምንስ መስከረም 17 ቀን ይከበራል ካሉ መጋቢት 10 ጾም ስለሆነ ቁፋሮ በተጀመረበት ቀን መስከረም 17 እናከብረዋለን። ታዲያ የመስቀልን በዓል እንዴት ለማሳለፍ የምናመልከው ልብ ብላችሁ ስሙ። የምናመልከው መስቀሉን ሳይቀር ፍጻሜ ነው። መስቀሉን ሳይቀር በመስቀሉ ላይ የተሰቀለውን ክርስቶስን ነው። መስቀል መንበር ነው። አሁን የኢትዮጵያ ጠቅላይ ሚኒስትር ወይም የሌላ ሀገር ጠቅላይ ሚኒስትር በመኪና ቢመጡ መኪናይቱን እጅ ብንነሳት አሁን መኪናይቱን እያነገስናት ነው፣ ሰውየውን እያከበርን ነው? እስኪ ንገሩኝ፣ ማንን ነው የምናከብረው? ሰውየውን ነው። እንዴት እናንተ እንዴት መኪና ንጉስ ስላላችሁ የሚል ሰው እብድን መሆን አለበት ማለት። እኛ መኪናይቱ ውስጥ ያለውን ሰውየውን ጠቅላይ ሚኒስትሩን ያከበርነው አይደለም እንዴ? መኪናይቱን አይደለም። ለመስቀል ስንሰግድ የምናከብረው ከመስቀሉ ላይ ያለውን መድኃኔዓለምን ነው። መስቀል አሁን መልካ መስቀሉን ብታዩት ሰላም ተመልከቱ። ሰላም ለስትንፋስከ ሰላም ለቆምከ ብሎ የሚናገረው ክርስቶስ ነው። ሰላም ለቆምከ ብሎ እንዴ አካለ መለኮት አካሉ ነው የሚለው። የክርስቶስን አካል ነው የሚያመሰግን መስቀል ብሎ ማለት ነው። ይሄ መስቀል የክርስቶስ መንበር ስለሆነ ነው የምናመሰግነው። ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢጽ አምሳለ ስምኪ ማርያም ርቧ ሆያት ወገጽ ሁሉ ነገር አዋሃዘ ደመ ወማየ በኢየሩሳሌም ወግብጽ። ይሄ መስቀል ይላል የኪሩቤል ባልንጀራ ነው። አንድ በሉ አንድ ነው የምትሉ ስ ቀ ል እሺ አራት ኪ ሩ አይ ለብቻ አንድ ኪ ሩ ቤ ል አራት ኪሩቤል ማ ር ያ ማርያም ስንት? እነዚህ ሶስቱም አራት ፊደል አላቸው። ሶስቱም የክርስቶስ መንበሮች ናቸው። ድንግል ማርያምም መስቀልም ማንም ሀንጉስ ሊያስፈርድ የፈለገ ሁሉ ሀንጉስ ዙፋን እንደሚሄደው ከክርስቶስ ፍትህ የፈለገ ሁሉ ወደ መስቀል ይመጣል። ይሄ መስቀል ወደ ላይ ስታዩት ሰማያዊን ይወክላል፣ ወደ ታች ስታዩት ምድርን ይወክላል። ጎንና ጎኑ ሕዝብና አሕዛብ አንድ የሆኑበት መሆኑን ለማመልከት ነው ይሄ ተሰራ። ስለዚህ ይሄ መስቀል እርቅ ስለተፈጸመበት ምን ይሆናል? መመኪያችን ነው፣ የሰላማችንም ምንጭ ነው። የንስሐ በር የተከፈተልን በመስቀሉ ነው። ክርስቶስ በዕለተ ዓርብ ሲሰቀል ድረስ ንስሐ ሰውን ገነት አያስገባም ነበር። ክርስቶስ ግን በመስቀል ላይ ከተሰቀለ ጀምሮ ምን ተባለ? ቤተ ክርስቲያን የመንግሥተ ሰማያት በር ሆነች። ስለዚህ መስቀል ገነት የተከፈተበት ቁልፍ ነው ማለት ነው። በዕለተ ዓርብ ነው ተዘከረኒ እግዚኦ በውስተ መንግሥትከ ብሎ መንግሥተ ገነት መግባት የተቻለው። ይሄ መስቀል እስኪተከል ድረስ ማንም ለፍቶ ገነት አልገባም ነበር። በዚህ መስቀል ገነት ሕሙማንን ሲፈውስ የነበረ መስቀል፣ ያ የጌታችንን ሥጋ በዕለተ ዓርብ የዋለበት መስቀል፣ ያ ካሳ የተከፈለበት መስቀል፣ ያ የጌታችን ደሙ የፈሰሰበት መስቀል ተቀበረ። ስንቱን ከሕመማቸው የፈወሰው መስቀል የቆሻሻ መጣያ ተደረገ። ተቆፍሮ ተቀብሮ ለ300 ዓመታት አይሁዳውያን ቆሻሻቸውን እያነሱ ይጥሉበት ነበረ። ያ የጌታችን መስቀል እየተጣለበት 3 ወንበዴዎችን በቀኝና በግራ ስላሉ የሶስቱ መስቀል 3 ተራራ ሆነ ማለት ነው። 3ቱም ተራራዎች ቆሻሻ እየተጣሉበት የቆሻሻ ክምር ሆነ። ታስቡ ለእግዚአብሔር ቤተሰቦች፣ ከቆይታ ብዛት የተነሳ ያ ጌታችን
የጌታችን መስቀል የተቀበረበት ቦታ ተራራ ሆነ። እስራኤልን ከሮም ቀኝ አገዛዝ ነፃ ለማውጣት ከ66 እስከ 70 ዓመተ ምህረት ባደረጉት እንቅስቃሴ ጢጦስ የተባለው የሮም ንጉሠ ነገሥት ዘምቶ ኢየሩሳሌምን በ70 ዓመተ ምህረት ደመሰሳት። ትልቁን የአይሁድ ቤተ መቅደስንም አቃጠለባቸው። እስራኤላውያንም በመላው ዓለም ላይ ተበተኑ። አስተውሉ እግዚአብሔር ቤተሰቦች፣ በመላው ዓለም ላይ ተበተኑ። በክርስቲያኖች ላይ መከራው በዛባቸው። ከዘመነ ሐዋርያት ጀምሮ በተከታታይ በሮም የነገሱ ነገሥታት ወይም ቄሳሮች በክርስቲያኖች ላይ የማያባራ መከራን አድርሰዋል። የማያባራ መከራን አድርሰዋል። እግዚአብሔር ቤተሰቦች፣ ያ ሁሉ ፈተና መከራ አጋጥማት ግን ይቺ ቅድስት ሃይማኖታችን ይኸው ዛሬም ድረሳለች። ክርስቲያኖች የተቀበረውን መስቀል አስፈልገው ለማውጣት ቀርቶ ሃይማኖታቸውን የማመን ነፃነት እንኳን ሊሰጣቸው አልቻለም ነበረ። ሃይማኖታቸውን የማመን ነፃነት እንኳን ስላልነበራቸው የጌታችን መስቀል ለ300 ዓመታት ያህል ተቀብሮ የጉድፍ መጣያ ሆኖ ቀረ ማለት ነው። አስተውሉ እግዚአብሔር ቤተሰቦች፣ የመስቀሉ የመገኘት ታሪክ ታዲያ የቤተ ክርስቲያናችን የመከራ ዘመን አልፎ የእረፍትና የሰላም ዘመን ሲመጣ ለብዙ ዘመን ተቀብሮ በሰው ዘንድ እንደሞተ ሰው ከልብ የተረሳውን መስቀል ባለቤቱ መድኃኔዓለም አልረሳውምና እሱ የፈቀዳት ዕለት ስትደርስ በቅድስት እሌኒ አማካኝነት ከተቀበረበት እንዲወጣ አደረገ ማለት ነው። አስተውሉ እግዚአብሔር ቤተሰቦች፣ ለዚህ ታላቅ ክብር የተመረጠችው ንግሥት እሌኒ ለ300 ዓመታት የተቀበረውን የጌታችንን መስቀል በጌታችን በኢየሱስ ክርስቶስ ፍቃድ አግኝታ አስወጥታለች ማለት ነው። አስተውሉ እግዚአብሔር ቤተሰቦች፣ ይቺ ንግሥት እሌኒ ማነች? ቀድሞ ባሏ ማን ነበረ? ከዛም በኋላ ሁለተኛ ባሏ እንዴት አገባች? የሚለው ታሪኩ ብዙ ስለሆነ በሌላ ትምህርት ንግሥት እሌኒ የክርስቶስን መስቀል ያገኘችው ንግሥት እሌኒ ማነች በሚል ርዕስ በስፋት እንማማርበታለን። ዛሬ ግን የምንማማረው የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል የተገኘው ወይም ደግሞ መስከረም 16 ቀን የደመራ በዓልን ስናከብር ስለምን እንደምናከብር ነውና ይህንን እንማማራለን ማለት ነው። መግቢያችን ላይ እንዳልነው ደመራ ንግሥት እሌኒ መስከረም 16 ቀን ደመራ አስደምራ ዕጣን አስጢሳ የመስቀሉን ቦታ ያወቀችበት እንዲሁም ደግሞ ቁፋሮ ያስጀመረችበት ዕለት ነው ብለናል። አስተውሉ። ክርስቶስ በሞተ ጊዜ የገነዙት ዮሴፍና ኒቆዲሞስ በጌታ መካነ መቃብር ጎልጎታ ወስደው አኑረውታል ማለት ነው የክርስቶስን መስቀል። አበው ሐዋርያት ታዲያ የኢየሩሳሌም ኤጲስቆጶሳት ሐዋርያው ያዕቆብ በኃላፊነት እንዲጠብቅ አድርገው እነርሱም ከየሀገረ ስብከታቸው ሲመለሱ በእግረ መስቀሉ ስር እየተሰበሰቡ ይጸልዩም ነበረ። እመቤታችን ቅድስት ድንግል ማርያም ጠዋትና ማታ በጎልጎታ በመስቀሉ ስር ትጸልይም ነበረ። ብዙ ሰዎች ታሪኩንና ቦታውን በክርስቶስ ደም የተቀደሰውን ክቡር መስቀሉን ለማየት ያመኑትም በረከት ለማግኘት ከያቅጣጫው ይመጡ ነበረ። ያላመኑትም በክርስቶስ መስቀል ተፈውሰው ያምኑ ነበረ። በመስቀሉ ተአምራት ብዙዎች ከተለያዩ ደዌ በሽታ መፈወስ ጀመሩ። ይህም ታዲያ በጣም ብዙ ሰዎች ክርስቶስን ወደ ማመን ሳባቸው ማለት ነው። አስተውሉ እግዚአብሔር ቤተሰቦች፣ ታዲያ ቅድም እንዳልነው ይህንን ድንቅ ሥራ የተመለከቱ የክርስቶስ ሰቃዮች ወይም ሰቃልያነ ክርስቶስ በሁኔታው ባለመደሰታቸው መስቀሉን ከጎልጎታ አንስተው ወደ ሌላ ቦታ በመውሰድ ቀብረውት ለ300 ዓመታት ያህል የከተማው ጉድፍ ጥራግ እየተጣለበት የተቀበረበት ቦታ ኮረብታ እስኪሆን ድረስ ቆየ። አስተውሉ እግዚአብሔር ቤተሰቦች፣ ዛሬስ እኛ ክርስቶስን ስንት ጊዜ ቀብረን ይሆን? ዛሬስ እኛ የክርስቶስን መስቀል ስንት ጊዜ ቀብረን ይሆን? ሰቃልያነ ክርስቶስ ስንት ጊዜ ሆነን ይሆን? የእግዚአብሔር ቤተሰቦች